እስቲ ዛሬ ቃል የተሰማኝን እንደገና ደግሞ እግዚአብሔር ያስተማረኝን ለመግለጥ እንጸልይ። እስቲ እንጸልይ። እግዚአብሔር አባታችን ሆይ እዚህ ተሰብስበን ቤተክርስቲያን ከአንተ እንድንሰማ አእምሯችንን ልባችንን እንድትሰጠን እግዚአብሔር ሆይ ደግሞ ልባችንን እንድትከፍት አእምሯችንን እንድትከፍት እንጸልያለን። እግዚአብሔር አባታችን ሆይ የሰው ሳይሆን ደግሞ ያንተ ብቻ ሜሴጅ በዚህ እንድትላለፍ እጸልያለሁ። እግዚአብሔር አንተ ይህንን ጉዳይ ጊዜያችንን ባርክልን በኢየሱስ ክርስቶስ ስም አሜን። ላስት ዊክ ትንሽ ነካ አድርጌው ነበረ። ቤተክርስቲያን ምንድን ነው በሚል ማለት ነው። አንዳንድ ጊዜ እንፈተናለን፣ ግራም ይገባል እና ቤተክርስቲያን ቁጭ ብልስ ቤትስ የሚያስብል መንፈስ አንዳንዴ ይመጣል። ወይም ደግሞ ብዙ ጊዜ ደግሞ ካቦዎች እኮ እየተጫወቱ ነው በዚህ ካቦዎች ባይስ የሚል ወይ ደግሞ እግር ኳስ ሶከር የሚሆን ደግሞ ባይስ ይላል። ይህን ዋናውን ነገር ትቶ ማለት ነው ለምን የሚለውን እስቲ እንነጋገርበት። እንዲሁ እግዚአብሔር ካስተማረኝ ለመግለጽ ማለት ለሁላችንም እና ደግሞ ይሄ ደግሞ ፌሎሺፕ ነውና ድንገት ያልገባኝ ነገር ከኖረ የተሳሳተ ፕሊዝ ለሚለው እንደዚህ ከሆነው ማለት አለብን እየተማማረ እንድንሄድ ማለት ነው። እና ቤተክርስቲያን ምንድን ነው እስቲ የሚለውን እንጀምር እና መጀመሪያ ስንጀምር ራሱ ማለት ነው ራእይን ብንመለከት ራእይ 11 ላይ አውተን ምንድን ነበር ፈቃዱ? ለምንድን ነው የተፈጠርነው? መጀመሪያ እዚህ ውስጥ እንድንመጣ ምንድን ነው የሚለውን ራእይ ላይ 4:11 ላይ ሄጄ ባይ ምን ይላል? 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለፈቀድህም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። እና ይህ ፈቃዱ ማለት ነው። እኛስ የተፈጠርነው ሁል ጊዜ ይገባሃል እያልን የምንሄድበት ለመስገድ እሱን ክብር ለመስጠት ለእኛ ሳይሆን ለእርሱ በእርሱ እያለ እንድንኖር የተፈጠርን ሰዎች ነን። ለእርሱ በእርሱ እና ሁል ጊዜ ስናይ ችን ጊዜዋንም የምታልፈውንም ብናይ ስ ቨሪ ማይኒት ጊዜያችን እዚህ ዓለም ላይ ያለችናት ጊዜ በጣም ጥቂት ናት እና አንዳንድ ጊዜ ሳናስበው ወይ በቢዚነታችን ሊሆን ይችላል ወይ ደግሞ ሳክሪፋይስ አድርገን ስንመጣ አንዳንዶቻችን ደግሞ አይ ሌሊት ሰርቼ ያለ እንቅልፍ ይተኛበት ምናምን ብሎ በማይሆን ምክንያት we missed the opportunity እግዚአብሔር የሰጠንን ጊዜያችንን በተለይ አንድነታችን ላይ መገናኘት የምንችልበትን ኦፖርቹኒቲ በፍጹም ተገናኝተን እሱን የምናመልክበትን ኦፖርቹኒቲ ሁልጊዜ ተቀብለን መሄድ ነው ያለብን። ሁልጊዜ አንድ ቢሆን ሁለት ቢሆን 5 ቢሆን 10 100 we have to ይሄ ወደፊት ማለት ነው። that's what they say አምላካችን ጌታ ሆይ ይገባሃል እያለን የምንሰግድበት ለዘላለም ማለት ነው። ለዘላለም ሁልጊዜ ቀና ስንል ቀና ሲሉ ሲያዩ ማለት ነው። ራእይ ላይ አጥንተን ነበር ባለፈው ራእይ ላይ ቀና ስንል ምንድን ነው እንደገና አዲስ የክርስቶስ አዲስ ነገር የምናየው that's what we're going to be doing እና ያንን በዚህ ምድር ላይ ፕራክቲስ እያደረግንበት የምንሄድበት የተሰጠን ኦፖርቹኒቲ ነው እና ቆላስይስ 1:16 ላይ ደግሞ ወጣ ብናይ እዛም አንሄድም ለጊዜው ብዬ አልታየዋል። ሁሉም ነገር በእርሱ ተፈጠረ፣ ሁሉም ነገር በእርሱ ለእርሱ ተፈጠረ። ለእኛ አይደለም፣ በእርሱ ለእርሱ የሚለው ኖት ውሰድ። ቆላስይስ ይሄ ፓራፍሬዝ የተደረገ ነው። ቆላስይስ 1:16 ላይ ነው የሚለው። እንደገና ወደ ራእይ ላይ እዛው ተመልሰን ደግሞ ብንሄድ ሁለት ነገሮች አለ በሰማይ ላይ የምናደርጋቸው ሁለት ነገሮች በዚህ የምንለማመዳቸው
ራእይ 7:11 ብንመለከት 7:11 ላይ ምን ይላል? መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶቹ ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። ይህን ነው አንድ ላይ እያልን ያለ ነው። ራእይ ደግሞ 22:3 ላይ ደግሞ ብንመለከት ምን ይላል? ከእንግዲህም ወዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊቱንም ያያሉ። እንግዲህ በዚህ ምድር ላይ ስንኖር የወደፊቱን በሰማያዊ የምናደርገውን እያየን እዚህ ፕራክቲስ የምናደርግበት ግራውንድ ነው ያለንበት እና ይህ ኦፖርቹኒቲ ነው የተሰጠን። አፈጣጠራችንም ለዚህ ነው፣ ፈቃዱ ስለሆነ ነው ቤተክርስቲያን ማለት ነው። ይሄ ባክግራውንድ ልስጣችሁ ይሄ ነው። ዛሬስ በምድር ላይ የክርስቶስ አካል ብልቶች ድርሻችን ምንድን ነው ብዬ ላስታይም ትንሽ ነጋ አድርጌ አልፍ ያለውና እሱን በጽፈት ላይ ቁጭ አድርገዋለሁ ማለት ነው። ከአንደኛ ቆሮንቶስ 12 ሄደን እናነብና አንደኛ ቆሮንቶስ ምዕራፍ 12 የሚለውን እናነባዋለን። ከላይ ጀምሬ ያነባዋለሁ። የመንፈስ ቅዱስ ስጦታዎች እዚህ በምድር ላይ ያለን የምናሸንፍበት እኛ አማኞች እንደሆነ የተሰጠን መንፈስ ቅዱስ አለ። በሱ ስናልፍ የተሰጡን ስጦታዎች እንዴት ቤተክርስቲያን ላይ ፋንክሽን እንደሚያደርጉ ነው የሚናገረው። ይሄ ስለ መንፈሳዊ ነገር ወንድሞች ሆይ ታውቁ ዘንድ እወዳለሁ። አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደ ሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል እንኳን እንዳይችል አስታውቃችኋለሁ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለእያንዳንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳንን መናገር፣ ለአንዱም በልሳኖች የተነገረው መተርጎም ይሰጠዋል። ይህ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። ይህን ደግሞ የሚቀጥለው ሳብጀክት ለምን ይለዋል? የአንድ አካል ብዙ ብልቶች እዛው ላይ ማለት ነው። አካልም አንድ እንደሆነ ብዙም ብልቶች እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪኮችም ሰዎች ብንሆን፣ ባሪያዎችንም ብንሆን፣ ጨዋዎችም ብንሆን፣ እኛ ሁላችን በመንፈስ በአንድ መንፈስ አንድ አካል እንደሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። አካል እንጂ ብልቶች እንጂ አንድ ብልት አይደለምና፣ እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍሏ መሆኗ ይቀራል። ጆሮም እኔ ዓይን አይደለሁምና የአካል ክፍል አይደለሁም ቢል ይህ በማለቱ የአካል ክፍል መሆኑ ይቀራልን? አካል ሁሉ አንድ ቢሆን መስማት ወዴት በተገኘ? ሁሉም መስማት ቢሆን ማሽተት ወዴት በተገኘ?
አሁን ግን እግዚአብሔር እንደወደደ ብልቶችም እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆን አካል ወዴት በሆነ። ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አንድ አካል ግን አንድ ነው። ዓይንን ተመልከቱ እስቲ። ዓይን እጅን አታስፈልገኝም ልትለው አትችልም። ወደ ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ነገር ግን ደካሞችን የሚመስሉ የአካል ብልቶችን ይልቁን የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉትን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸው ክብር ይጨመርላቸዋል እያለ ይቀጥላል። ምን ለማለት ነው? አንድ አካል። ይህንን ማለት ነው። ሁላችንም እኔ ያልተሰጠኝ ዴባ አለው፣ ዴባ ያልተሰጠው ያኛው ዴባ አለው። እንደዚህ ነው ሁላችንም ማለት ነው። እና ይህንን ደግሞ ፕራክቲስ የምናደርግበት እግዚአብሔር ምድር ላይ ይህን ቦታ አዘጋጅቶልናል። አንድ ነን እና ማንም መጥቶ አካሉን አንድነታችንን እንድንጠብቅ እያንዳንዳችን በራሳችን መጠበቅ አለብን። የክርስቶስን አካል እኔ ማለት ነው አንድ ሰው ነው በራሴ ማለት ነው። እኔ አይ ኒድ ቱ ቢ ዜር። እኔ ብቻ የሚጠበቅብኝ እኔ መገኘት ነው። ዳስል እኔ ለምን ተገኝ መገኘት ያለብኝ ነው። ሁልጊዜ ያለው አንዳንድ ጊዜ ቸርች ምንድን ነው ስል የእኔ መገኘት ለሌላው በረከት ሊሆን ይችላል፣ አናውቀውም። መጽናናት ሊሆን ይችላል፣ አናውቀውም። ዳስዋው ይህንን ይህ ነው አይዲያ። የአንድ ሰው መጥቶ ፊት እንኳን አይቶ ሳንነጋገር እንኳን ብንሄድ ፈውስ ሆኖ የሚመለስለት አለ። ቢካዝ ወር ዋን ባዲ አንድ ነን እና ይህንን እንለማመድ እና ሁላችን ደግሞ ፓወር አለን። ይህንን በኤክሰርሳይዝ የምናደርግበት ማለት ባህሪ አለን ነው። እቻ መገኘት ለአንዳንድ ሰው ይከብዳል። ግድ የለም ተገኝተን አናውቅም። ለራሳችን ደግሞ ፈውስ ሆኖ ልንመለስ እንችላለን እና ይህንን የማትታየውን ቤተክርስቲያን ቅድም የተናገርኳትም ማለት ነው ንጹህ ቅድስት እንከን የሌለባት እዛ እስከምንደርስ ድረስ እዚህ የሆነን ደግሞ ፕራክቲስ እናድርገው እና ይህ ስል ደግሞ አይ በቃ ፐርፌክት የሆነች ቤተክርስቲያን ፈልጋችሁ ሂዱ እያልኳለሁ። ምክንያቱም ፐርፌክት ቤተክርስቲያን አለ እንዴ? አለ የምትሉ እጃችሁን እስቲ። ፐርፌክት የለም ሁሉም ጋር። ለምንድን ነው ምድር ላይ ኃጢአት እስካለ ድረስ ነው ፐርፌክት የሚባል የለም። ግን እኛ ግን አንድ ሆነን ደግሞ ማጽዳት፣ መጽናናት፣ መነጋገር እንችላለን ራሳችን ማለት ነው። አይዞህ እያለ አይ ወጁ ልክ አይደለም እዚህ ጋር ያችን አስተካከል ስትል ኦኬ እሺ ብዬ ልክ ነኝ ተሳስቻለሁ እያልኩ እየተመለስን ሁላችንም እንደዚህ ነው እዛ እስከምንደርስ ድረስ ማለት ነው እንደርሳለን። የማትታየውን ቤተክርስቲያን ንጹህ ቅድስት እንከን የሌለባት ጋር እስከምንደርስ ድረስ እዚህ ፕራክቲስ እናደርጋለን ማለት ነው። ቤተክርስቲያን እንግዲህ መኖሩ ጥቅሙ ምንድን ነው ብዬ ላስት ታይም ትንሽ የነካካዋትን ዲቴል አድርገን እንመለከተዋለን። አንደኛው አይ ቲንክ ዋናው የቤተክርስቲያን መኖር አስፈላጊ የወንድማማችና የእህትማማች መዋደድ መኖር ስላለበት እዚህ ሆነን ማለት ነው። ላስት ታይም እነዚህም ዮሐንስ 12 ላይ ከ34 እስከ 45 ሮሜ 13 ቁጥር 8 እና አንደኛ ጴጥሮስ 1:22 ላይ ይናገራል። ሄደን ብናይ ማለት ነው የኛ የወንድማማችና የእህትማማቾች መዋደድ መኖር ግዴታ ነው። ይቅርታ ማለት ግዴታ ነው። የእህታችንን ወንድማማችንን we have to show love ማለት ሁሉ ጊዜ ማለት ነው። ቃሎቹን ብንል የቤተ ክርስቲያን ዋናው አንደኛው ማለት ነው። that's why we are ቃሉን ገብተን እንመልከተው። እንዲህ ምን ማለት ነው ከየት አመጣሁ እንዳትሉኝ ማለት ነው። ዮሐንስ 14ን ቶሎ ብዬ ሄጄ ላውጣውና ላንብባ። 13:34 ላይ ምን ይላል? ኢየሱስ ይህን የተናገረው እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ
አዲስ ትእዛዝ እሰጣችኋለሁ፣ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ደቀ መዛሙርት ማለት ምንድን ነው? የክርስቶስ ተከታይ አይደል? የእሱን ስቴፕ ይዘን የምንሄድ ማለት ነው። እኛ ክርስቲያኖች ነን ካለን ክርስቲያን የክርስቶስ ተከታይ ከሆነ ቴስት ሲደረግ ማለት ነው የሚታወቅበት በምንድን ነው? በፍቅራችን ማለት ነው። ዛስተሳይን አዲስ ትእዛዝ እርስ በርሳችሁ ትዋደዱ ዘንድ እንደወደድኋችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። ስለዚህ ሳይኑ ይሄ ነው ማለት ነው። ስለዚህ አሁን ፈተና ሄዳችሁ ብትፈተኑ ወይ ይሄው ሳይኑ ምንድን ነው? እንዴት ነው ፈተናው ማለት ነው ብትሉ ዳስ ይሄ ነው። የወንድማማችን እህት መዋደድ መኖር ስላለበት የተሰጠን ቦታ ደግሞ እሱን ኤክስፔሪንስ የምናደርግበት እዚህ ነው ማለት ነው። አንድ ደግሞ አንደኛ ጴጥሮስን 1:22 ላንብብ ለጊዜ ብዬ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 22 አንደኛ ጴጥሮስ ማለት ምን ይላል? ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ደግሜ ያነበዋለሁ። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ያን ነው ፖይንት ነምበር 1 አድርጌ የወሰድኩት ማለት ነው። ላስት ዊክ ከተማርኩት የቅዱሳን አንድነት ወሳኝ መሆኑ በዚህ ነው የምናውቀው ማለት ነው። ሁለተኛ ደግሞ የክርስቶስን ጌታነት በቃልም በስራም ለመግለጽ እንዲያመቸን የተሰጠን ቦታ ነው። እኛ ቤተክርስቲያን የሆነን ማለት ነው። እንዴት ነው የክርስቶስ ጌታነትን በቃልም በስራም መግለጽ የምንችለው? እስቲ ሮሜን 10:9 ጋር ሄደን እንመልከት። ሮሜ 10 ቁጥር 9 ላይ እንዲህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብ ብታምን ትድናለህ። ይህን ነው የክርስቶስ ጌትነትን በአፋችን የምንገልጽበት ማለት ነው። በስራስ እንዴት ነው የምንገልጸው? በስራ ነው የምንገልጸው። አንደኛ ቆሮንቶስ ላይ ሬፈረንስ የወሰድኩት 12:3 ላይ ምን ይላል? ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ ቅድም በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውቃችኋለሁ። ስለዚህ ወጥተን ይህንን መስበክ የምንችልበት በስራ የምንገኝበት ሁላችን አንዳንዶቻችን እንፈራለን ወጥተን አትሊስት ለመስበክም ማለት ነው። መሰሩ ብዙ ነው። አሁን ትላንትና ነው ብዙ ሰው አግኝተናል። ያው በጨዋታ ነው ሜክሲካኖችም ብዙ ምንድን ነው ይዘን ግን አንድ ላይ ስንሆን ደግሞ ደፈር ማለት እንችላለን። እኔ ፈራሁትን አንዱ እንደዚህ እኮ ማለት ነው ብሎ መናገር ማለት ነው። this is a field opportunity ተሰጠን ማለት ነው። ሶስተኛ የአገልጋይነት መንፈስ እንድንለማመድ ሰርቨንት ሊደርሽፕ ማለት ነው። ትህትና ሰርቨንት አቲቱድ ይዘን እግዚአብሔር ሆይ እኔ ሌላውን እንዳገለግል
እኔ እንድገለገል ሳይሆን እንዳገለግል ማለት ነው የተሰጠን ቦታ ነው። በተለይ እንደ ቤተክርስቲያን ውስጥ ሁሉም የተለያየ ላይፍ ስታይል ይኖረዋል፣ አኗኗር ይኖረዋል፣ ጠባይ ይኖራል፣ ሁሉንም ማለት ነው። ግን እኛ ሄደን እያንዳንዱን ማገልገል የምንችልበት እርስ በርስ የተሰጠን ቦታ ነው። አለዛ የት እንገናኛለን አይደለም። ኦፖርቹኒቲም ይሄ ነው የተሰጠን ለሱ ዩዘት ላስት ታይም ያው ድቁናም ብያለሁ ነው ዲያቆን መሆን ሹመት እናም ሳይሆን ሁላችንም ዲያቆን ሆነን እያንዳንዳችንን እየተባበርን የተጋገዘበትን የምንሄድበት ቦታ ነው እና ለሱ ዩዘር ኦፖርቹኒቲ። አራተኛው ደግሞ የክርስቶስ ምስክር መሆን ስላለብን ነው ብያለሁ። እንግዲህ የክርስቶስ ምስክር መሆን ቀላል አይደለም። በተለይ በዚህ ምድር ላይ ያለን ማለት ነው። ሰይጣን አይተኛም፣ እኛን ሊረብሽ እኛን አንድነት እንዳንሆን የሚፈጥር ማለት ሁሉ ጊዜ አለ። ፎርስስ ዜር። እንዴት ነው ይህንንስ የምናልፈው? አንዳንዴ ይህ መስዋዕትነት ይጠይቃል፣ ያቆስላል፣ ያማል፣ ያስለቅሳል እና በቀላሉ የክርስቶስ ምስክር መሆን ማለት ቀላል እንደው ሲጻፍ ዝም ብሎ ይመስላል፣ ግን ስታፍ ቀላል አይደለም። ይገርማችኋል፣ ትላንትና ነው ከትላንት ወዲያ ቻት ጂፒቲ ሲባል የሰማ ታውቃለህ? ቻት ጂፒቲ ያልሰማ ማለት ነው። ይሄ አርቲፊሻል ኢንቴሊጀንስ ማለት ነው። እንዴት ነው የሚሰራው? ያው የተጻፉ ጽፎቶችን በሙሉ እውቀቶችን በሙሉ ማለት ነው ተቀብሎ የራሱ በኮምፒውተር ማለት ነው ኢንፎርሜሽን ልክ እንደ ሰው ባይሆንም ልክ እንደ ሰው አሰላልሶ መልስ ይሰጣል። መልስ መስጠት ሳይሆን ኢንስትራክሽን ይሰጣል ማለት ነው። ብዙ ሰዎች በእንደዚህ እንዲሁ የሰማሁት እንዲሁ ሚስትና ባል የሌለው ሰው ራሱ ከቻት ጂፒቲ ጋር በቃ ኮምፓኒየንሽፕ አግኝቶ የሚኖር አለ። እሱን እያወራ ማለት ነው ከማሽን ጋር እያወራ የሚኖር ሰው አለ። ይህን ያህል ሶፊስቲኬትድ ቴክኖሎጂ ነው ማለት ነው። እንዲያውም በቅርብ አንድ ልጅ ይህንን ተጠቅሞ ራሱን ያጠፋ ልጅ አለ። እንዴት ነው ብሎ ማለት ነው። ይሄ የአርቲፊሻል ኢንቴሊጀንስ ተጠቅሞ ማለት ነው። ልጁ አይ ቲንክ በጣም ኢዝ ቬሪ ያንግ ኪድ ቤት ውስጥ ማለት ነው ምንም ጓደኛ የለው የሚገናኝበት የለም። በዚህ ኮሚኒኬት አድርገው ኒውስ ላይ ወጥቷል እና በጣም ዴንጀረስ ቴክኖሎጂ አት ሴም ታይም ደግሞ ዊ ሃቭ ቱ ናቪጌት። እኛ አማኞች በዚህ ውስጥ እያለፍንበት ነው ያለ ነው። ይገርማቸዋል። ቻት ጂፒቲን ምን ብዬ ጠየቁኝ፣ ሰይጣን ምንድን ነው የሚያደርገው? ራሱ ማለት ኮምፒውተሩ ማለት ነው። ያው በአማርኛ ነው የጠየቁት። ደግሞ በአማርኛ የመለሰው እነግራቸዋለሁ። ምን አለ? ሰይጣን ብትሆን ምን ታደርጋለህ? እንግዲህ ቻት ጂፒቲው ማለት ነው። ምን አለ? እንደ ልብ ሙከራ በፍንታዊ መልስ መልሳለሁ አለ። አንደኛ ትንሽ ስህተት የሚመስል ማድረግ፣ ትንሽ የሚመስሉ መጥፎ ምርጫዎችን እየተደጋገመ እንዲገባ ሰውን ማሳመን። ኮምፒውተር እኮ የሚመልሰው አንደኛ። ሁለተኛ በሰዎች መካከል አዘንና አደራን ማበደር። ምን ይሻላል? የማይለወጥ ነገር ነው የሚሉ እሴቶችን ማትከል፣ ዲስካሬጅመንት ማለት ነው ሰው ላይ የሚያገሩ። ሶስተኛ ምን አለ? ፍርሃትንና ጭንቀትን መጠቀም፣ ሰውን በመዘባበት በፍጥነት እና የሚበላ መፍትሄ እንዲቀበል ማድረግ። አይገርማችሁ? ይህ ቴክኖሎጂ ነው እንግዲህ። አራተኛ ምን አለ? የግልጽ እውነትን በግራ መስበር፣ ግልጽ እውነትን በግራ መለወጥ፣ ግል ስህተቶችን እንደ እውነት ማቅረብ። ምን ትላላችሁ? ይህ ሲስተሙ ነው ያደረገው ያደረገው። አምስተኛ ሰዎችን በትውልድ በሀሳብ በእምነት በባህል መከፋፈል፣ ትንሽ የወደፊትን ልዩነቶችን ታስቢዘዝ
ትልቅ ጥል እንዲያመጡ ማያዝ። ስድስተኛ በብዙ ተግባራት ሰውን ማስበዛት። ሰው እንዳይወስን በተዘጋጅቶ ባለመጠን ተግባራት ማስጨነቅ። ሄደው እንግዲህ ቻትጂፒቲ ቴክኖሎጂ ቁጭ ያለው ማለት ነው ለመጥፎም ለጥሩ እና የክርስቶስ ምስክር መሆን ቀላል አይደለም። ግን ሉክ what the system is doing to እኛ ናተንበት ሲስተም እንኳን ቴክኖሎጂ እንደዚህ የሚያደርግ we need to open our eyes ይህ ማለት ነው። ስለዚህ ይሄ መከፋፈል ሲኖር እውነት የሆነውን እንደ ውሸት ሲያደርግ ይሄው በሲስተም በትንሽ እኮ ነው ግልጥ እኮ ያለ ሲስተማቲክ ነው። ብዙ ነው ያለው እንደውም ቺ አራቷን ነው ያነበብኩት ቀጥሏል። ያው በአማርኛ ነው የጻፍኩት እና ቀላል አይደለም ልላችሁ ነው። ገላትያ እና ምን ይሻላል የሚለው ጋር እንግባ እስቲ። ምን ከለከለን የሚለውን እስቲ እንመልከት። ገላትያ 5 ባነብ ገላትያ 5:18 ጀምሮ ያነባለሁ። እንግዲህ የመንፈስ ቅዱስ ፍሩት አለ አይደል? የመንፈስ ቅዱስ ደግሞ ያልሆነ ደግሞ አለ። እሱን እንመልከት። ሁለቱ ነው። ገላትያ 5 መንፈሳዊና ስጋዊ ህይወት የሚለው ማለት ነው እንድንለይ ማለት ነው። ምን ይላል? ከ16 ጀምሮ ያነባለሁ። ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የስጋ ስራም የተገለጸ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ መዋረድ፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኛነት፣ መለያየት ናቸው። መናፍቅነትን፣ ምቀኝነትን፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስለው አስቀድሜም እንዳልኩ እንደዚህ ያሉት የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። ቅድም ያው ቻትጂፒቲ እንዲያው እኔ ሴጣን መሆን ያደረገው ማለት ነው። ይሄኛው ኤክስፓንድ ሲደረግ ይሄኛው ነው። ቀጥሎ ግን ምን ይላል? እኛ በመንፈስ የተሞላን ሰዎች ምን ይላል? የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃት ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። ስለዚህ እኛ አማኞች እዚህ የምንመጣው የምንገናኝበት ሁሉ ጊዜ ማለት ነው ፍሬያችን ምንድነው መሆን ያለበት ማለት ነው? ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህ፣ ራስን መግዛት ነው። እንደዚህ አይነት ያለበት ቦታ እንገኝ። የሌለበትን ቦታ ተገኝተን እነዚህ ፍሩት እናፍራ። እንደዚህ ነው መሆን ያለበት። ጋሽ ያለው ብዙ ጊዜ የሚለው ነገር አለ እና በቅርብ ነው የገባኝ። በእውነት በቅርብ ቃበቆ ሲባል ቃበቆ ቫይረስ ሲል እርግጠኛ ነኝ ሁላችሁም ሰምታችሁ ያልሰማ ማለት አለ። ቃበቆ ቫይረስ እያለ ቃበቆ ቫይረስ ምንድን ነው? ይህ እንግዲህ በዚህ ዓለም ላይ አትሊስት ሂዝ 79 ይህን አይቶ ማለት ነው። ይህ ቃበቆ ቫይረስ ይሄ ነው ችግራችን እዚህ ዓለም ላይ። እሱን ፊክስ ካረግን የክትባቱም ደግሞ ክትባትም አለ፣ አንቲዶት ማለት ነው። ይህን የሚፈውስ አለ ብሎ ብዙ ጊዜ አስተምሮ ነበረ እና እሱ የጻፈውን አሁን ሪት አንድ ሰው አለ የቃበቆ ቫይረስን አልሰማውም ያለ ማለት ነው ለሱ ብዬ እና ቃበቆ ቫይረስ ማለት የቃኤል የበለዓም የቆሬ መንፈሳዊ ቫይረስና ክትባቱ ብሎ
ወንድም ያለው የጻፈው ጋሻሪ የጻፈው እሱን quickly ላነበብላችሁ so you can understand ምክንያቱም ምን ከለከለን መፍትሄውስ ምንድነው የኛን አንድነትም ቢሆን ቤተክርስቲያን ውስጥ ራሱ ምን ነው ማለት ነው ፐርፌክት ቤተክርስቲያን የለም ግን ፐርፌክት እንዳንሆን የሚያረጋን ምንድነው ሶርሱ የቃበቆ ቫይረስ ነው እና ግን ቫይረሱ ግን ክትባት አለው ይህ ነው ብሎ የተናገረው የጻፈውን ላንብብላችሁ መንፈሳዊ ቫይረስ ቃበቆ የተባለውና ክትባቱ ሼር አደረግላችኋል ይሄኛውን በዋትስአፕ ላይ ይሁዳ 11 ላይ ወዮላቸው በቃየል መንገድ ሄደዋልና ስለ ደመወዝም ለበዓለም ስህተት ራሳቸውን አሳልፈው ሰጥተዋል በቆሬም መቃወም ጠፍተዋል ይህ ቫይረስ ያልነደፈውና በታላቅ ጉዳት ላይ ያልጣለው ሰው በምድር ላይ አይገኝም መነሻውና መሰረቱ ምንድነው ብለን ስንጠይቅ የተሳሳተና የተዛባ አስተሳሰብና አመለካከት ስላለን ነው ይህም አስተሳሰብ እበለ ይባላል እኔ በኔ ለኔ እበለ ይባላል የእግዚአብሔር ቃል እንደሚገልጸው የሁሉ ጌታና አምላክ ፈጣሪ እግዚአብሔር ያህዌ ተብሎ የሚጠራው ነው ሮሜ 11:36 እንደሚገልጸው ሁሉን የፈጠረ የሁሉ ጌታና ገዢ የሆነው እሱ ነው ሁሉ ከርሱ ሁሉ በርሱ ሁሉ ለርሱ ነው ነገር ግን በቃበቆ ቫይረስ የተነደፈው ቃበቆ ማለት የቃየል የበልዓም የቆሬ ቫይረስ የተነደፈው ሁሉ የሚያስበው የሚኖረውን ህይወቱን የሚመራው እበለ እኔ በኔ ለኔ ማለት ነው እበለ በሚለው አስተሳሰብ ነው እበለ ማለትም እኔ በኔ ለኔ ማለት ይህ የዚህ አስተሳሰብ አመጣጥ ጠለቅ ብለን ብንመለከት የመጣው ከመጀመሪያው እናትና አባታችን ከሆኑት አዳምና ሔዋን ነው ወደ ኢየሱስ እንዴት መጣ ወደ እነሱ እንዴት መጣ ብለን ታሪክን ማለትም መጽሐፍ ቅዱስን ስንመረምር የዚህ የጨለማ አስተሳሰብ የመነጨው የእግዚአብሔር እልፍኝ አስከልካይ ከነበረው ሉሲፈር ከሚባለው መልአክ ነው የዚህን መልአክ አስተሳሰብና ፕላን በኢሳይያስ 14 ከ12 እስከ 14 ተገልጿል አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ አሕዛብንም ያወረድ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥ አንተን በልብህ ወደ ሰማይ አረጋለሁ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ ከዳመናዎች ከፍታ በላይ አረጋለሁ በልዑ እመሰላለሁ አልክ ሉሲፈር በልቡ ሰማይ አረጋለሁ አለ ማንን እኔ ራሱ ማለት ሉሲፈር የእኔ መንፈስ ማለት ነው ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አረጋለሁ ማንን እኔ በሰሜን ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ አለ ማንን እኔ ከደመናዎች ከፍታ በላይ አረጋለሁ አለ ማንን እኔ በልዑልም እመሰላለሁ አለ ማን እኔ የሉሲፈር የልቡ ሐሳብ ይመስል ነበር እግዚአብሔር አዳምና ሔዋን ከፈጠረ በኋላ እንዲህ አላቸው ብዙ ተባዙ ምድርንም ሙሉአት ግዙአት የባህር ዓሦችና የሰማይ ወፎችን በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው እግዚአብሔር ምድርን እንዲያስተዳድር ስልጣኑን ለአዳም መስጠቱ ሉሲፈር አልወደደም በዘፍጥረት ምዕራፍ 3 ከ1 እስከ 6 እንደተገለጸው ሰይጣን በእባብ መልክ ሆኖ ወደ ሔዋን መጣ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበዙ አዟልን አላት ሴቲቱም ለእባቡ አለችው በገነት ካለው ከዛፍ ፍሬ እንበላለን ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትንኩት እባብም ለሴቲቱ አለዋት ሞቱን አትሞቱም
ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነች አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። እዚህ ቁልፍ የሆነው ቃል እንደ እግዚአብሔር የሚለው ነው። እርግጥ ነው ሁላችንም በዚህ ቫይረስ ተይዘናል፣ ኢንፌክትድ ሆነናል። ታዲያ መድኃኒቱ ወይም ክትባቱ ምንድን ነው? የት ነው የሚገኘው? ኢሳይያስ በትንቢት እንደተናገረው ኢየሱስ ናዝሬትን ትቶ ወደ ፍቅርናሆም መጥቶ ኖረ። ጌታ ወደ ፍቅርናሆም በመምጣቱ በጨለማ የተቀመጠ ሕዝብ ታላቅ ብርሃን አየ። በሞት አገርና ጥላ ለተቀመጡት ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ። ብርሃን የወጣላቸው ኢየሱስ የነገራቸው ምን ነበር? ይህ የነገራቸው ዋና ቃል መልእክቱ ንስሐ ግቡ መንግሥተ ሰማያት ቀርባለችና እያለ ነበር። ንስሐ መግባት ማለት አስተሳሰብን መለወጥ ማለት ነው። የትኛውን አስተሳሰብ ነው የምንለውጠው ብለን ስንጠይቅ መልሱ ምንም ሳያሻማ ቁልጭ ብሎ ይገለጽልናል። ንስሐ የምንገባው ማለትም አስተሳሰባችን የምንለውጠው ከእበለ ከእኔ በእኔ ለእኔ ወደ ከበለ ከእርሱ በእርሱ ለእርሱ ነው። ከእኔ በእኔ ወደ እርሱ በእርሱ። ለዚህ ነው ጌታ ንስሐ ግቡ የእግዚአብሔር መንግሥት ቀርባለችና ብሎ የተናገረው። ንጉሥ መጥተዋል፣ ንጉሥ ነኝ በእኔ ብለን በዙፋን ላይ የተቀመጥኩ ውረድ እና ከእርሱ በእርሱ ሁሉ ለሆነው የጌቶች ጌታ ቦታውን ልቀቅ። ይህ ቫይረስ እንዴት ነው ዛሬ እያጠቃን ያለው እንፌት ያደረገው? ይሁዳ 11ን ብንመለከት የቃየልን የበለዓምን የቆሬ ቃየል ምንድን ያለው? ራስ ወዳድነትን ማለት። የበለዓም ስህተት ደግሞ የገንዘብ ፍቅር፣ የቆሬ አመፅ ደግሞ ስልጣን ወዳድነት። ይህ ነው በምቀኝነት ለምን ለወንድሜ ጥሩ ሆነለት? ዓይኑ ደም የለበሰ ወንድሙን ገደለ። እግዚአብሔር መንፈስ ሕይወታችንን አስተሳሰባችንን ሲቆጣጠረው ደስ ከሚለው ጋር ደስ ይለናል፣ ከሚያለቅሰው ጋር ያስለቅሰናል እንጂ። ታዲያ ከራስ ወዳድነት ከገንዘብ ፍቅር ከእኔ እበልጥ ባርነት ነፃ የምንወጣው በሩ መንገዱስ ምንድን ነው? አስቀድማችሁ የእግዚአብሔር መንፈስ ጽድቁንም ፈልጉ፣ ሌላው የቀረ ሁሉ ይጨመርላችኋል። ማቴዎስ 6:33 እና ሮሜ 10:9-10 ላይ አለ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናልና። ታዲያ እንግዲህ ክትባቱ ምንድን ነው? ክትባቱ እንዲሰራና እኔም እያለ እንደታወስ ምልክቱ ፍሬው ምንድን ነው? ከእበለ ወጥቼ ወደ ከበለ፣ ከእኔ በእኔ ለእኔ ወጥቼ ከእርሱ በእርሱ ለእርሱ መተላለፍን የማውቀው እንዴት ነው? ዮሐንስ 13:35 ላይ እንደሚለው እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ይህ አይነቱ ፍቅር ከየት ነው የሚመጣው? እግዚአብሔር በመንፈስ ቅዱስ ፍቅሩን በልባችን ያፈስልናል። በተሰጠን መንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ስለዚህ አንቲዶቱ ክትባቱ አለ። ሁልጊዜ ከእኔ በእኔ ለእኔ ወጥተን ከእርሱ በእርሱ ለእርሱ ስንል ፈውስ አለ፣ አንድነት አለ፣ ማደግ አለ። ደግሞ የምንጠብቀው ሰማይ ፐርፌክት የሆነችዋ ዓለም ስንሄድ ማለት ነው። አሁን በዓይናችን ማናየት ቤተክርስቲያን ንጹሕ ቅድስትን ከኔ ገለችባት ደግሞ እስክንሄድ ድረስ በዚህ እየተጽናና በዚህ እየተረዳዳ እንቀጥላለን እና ስለዚህ መልሶ አለን። ነቅተን አይተን ሰምተን ለስሙ መሆን የእግዚአብሔርን የክርስቶስን ኪንግደም ፎርዋርድ እናደርግ ማለት ነው፣ ወደፊት ማለት ነው። እግዚአብሔር ይረዳናል። ዳኒ መተህ ትጸልይልናለን። ይህ ነው የዛሬው መልእክት ማለት ነው። እግዚአብሔር አስተማሪኝ ሰሞኑን in the last 2 weeks actually
ነው ሼር አድርጌያችኋለሁ ማለት ነው። እግዚአብሔር ይባረክ።